3 ልጆች አሉኝ። ለእነሱ የሚያሳስበኝ ሀብት ንብረትን ማውረስ ነበረ። መጽሐፍ ሀሳብ ጥናት ስታነቡ ግን እነሱ የሚያስፈልጋቸውና እናንተ የምትፈልጉት ነገር በጣም የተራራቁ እንደሆነ ይገባቸዋል። አንድ ትልቁም ነገር ልንገራችሁ፣ በእውቀት ላይ ብትደርሱ፣ በሀብት ንብረት ብትከበቡ፣ አይምሯችሁን በምትፈልጉት መልኩ ካልቀረጻችሁ፣ ሰውነታችሁን ካልገነባችሁ፣ ስሜታችሁን ካልተቆጣጠራችሁ፣ እናንተ በሱፍና በሱስ ተደብቃችሁ የማስመሰል ኑሮ ነው የምትኖሩት። ያንን ነገር እያደረጋችሁ ራሳችሁንም ቤተሰቦቻችሁንም በተለይ ደግሞ ልጆቻችሁን በኔጌቲቭ ኢንፍሉዌንስ ታደርጓቸዋላችሁ። ልጆቻችሁ ከእናንተ የሚፈልጉት ራሳቸው ላይ የሰሩ ልጆቻቸውን የሚረዱ ስሜታቸውን የሚቆጣጠሩ ቤት ውስጥ ሲሆኑ ቤት ውስጥ የሚሆኑ ፊዚካሊ ሜንታሊ ኢሞሽናሊ እዛው ሆነው የልጆቻቸውን እድገት ልብ እያሉ ውጣ ውረዶቻቸውን እንደ ጥሩ አጋጣሚ እየተጠቀሙ ጋይድ እያደረጉ እነሱን በማይፈልጓቸው ሰዓት እነሱ በህይወት በማይኖሩ ሰዓት ልጆቹ ይዘው የሚሄዱት መፍትሄ የሚፈልጉበትና የሚያመጡበት መንገዶችን መዝራት ነው። ከመቅጣትና ከመቆጣት በፊት ልጆቻቸውን ያሉበትን ስሜት የሚረዱ ለመፍትሄ የሚሰሩ መንገድና መሳሪያዎችን የሚያበጁ። ይህን ነገር የማታደርጉ ከሆነ ከ13 ዓመታቸው በኋላ ወደ ሱስ ሊገቡ ይችላሉ። የማይሆኑ ሰዎችና ነገሮች ጋር ያንን የጎደለውን ፍቅርና አታችመንት ፍለጋ የማይሆን ነገር ውስጥ ይገቡባቸዋል። ጓደኛ ከሌሎች ቤተሰቦች ከተለያዩ ፕሮግራሞች ይልቅ ለነዚህ ህጻናት ልጆች የሚያስፈልጋቸውን አንዲቫይድድ የሆነ አቴንሽንና አንኮንዲሽናል የሆነ ፍቅር እየሰጡ የሚያሳድጉ ወላጆች እንደሆነ እንድታውቁ ትፈልጋለሁ። ይህ ስለ ፐርፌክሽን ሳይሆን ስለ ፕሮግረስ ነው። በተቻለን አቅም የተቻለ ነገር ለማድረግ ጥረት እንድናደርግ ነው። አንዳንድ ነገሮች በእኛ ይብቃ ብለን ማቆም መጀመር አለብን። መፎጋገር፣ መሻወር፣ መሸነጋገሉ በቃ ማለት መጀመር አለብን። መጽሐፍ ሀሳብ ጥናቶችን አንብቡ። ይጠቅማል ብላችሁ ካሰባችሁ ለሌሎች ሰዎች አስተላልፉልኝ። ስላዳመጣችሁኝ አመሰግናለሁ።